ለመጀመሪያ ጊዜ የተካሄደው በአይነቱ ለየት ያለው የኤአይ የሙዚቃ ውድድር በታላቅ ድምቀት ፍጻሜውን አገኘ። የሙዚቃ ባለሙያዎች፣ ከፍተኛ የመንግስት የሥራ ኃላፊዎችና ሌሎችም ጥሪ የተደረገላቸው እንግዶች በተገኙበት ቃል በገባነው መሰረት 1 ሚሊዮን ብሩን ለአሸናፊዎች አስረክበናል። ጥበብ ከቴክኖሎጂ ጋር ሲገናኝ ውጤቱ እንደዚህ ያማረ ነው የሚሆነው። አሸናፊዎቻችን እንኳን ደስ አላችሁ። ይህ በአይነቱ ለየት ያለው የኤአይ የሙዚቃ ውድድር በዋናነት ትኩረቱን ያደረገው የሀገራችን የጀግንነት ታሪክ የሆነውን የአድዋ ድልን የሚዘክሩና የሚያወሱ ስራዎች ነው። በዚህም መሰረት 3 አሸናፊዎች የአድዋ ድልን የሚዘክሩና የሚያወሱ ስራዎችን ይዘው በመቅረባቸው ምክንያት አሸናፊ እንዲሆኑ አስችሏቸዋል። በዚህም መሰረት በውድድሩ አንደኛ የወጣው ኤፍሬም አሸናፊ ሲሆን ለውድድር ይዞት የቀረበው ስራ ጎሽ አይጠመድም የሚል ነበር። ይህ ስራ እጅግ በጣም የሚገርምና የአድዋ ታሪክን የሚዘክር ስራ በመሆኑ ምክንያት የ500 ሺህ ብር ሽልማት እንዲያሸንፍ አስችሎታል። እንዳለ አይቻቸዋለሁ 20 ሙዚቃዎች ለሀያዎቹ ከመመረጡ በፊት ያው በጣም አሪፍ ስለሆኑ ለዳኞችም በእውነቱ አስቸጋሪ እንደነበር ገምታለሁ። ግን ያው የኔም ደግሞ የተለየ ያደረገው የራሱ የዳኞች አስተያየት ስላለ ለዛ በመመረጤ በጣም ያስደነግጣልም በጣም ደስ የሚል ባህል ነው። ሁለተኛ የወጣው ተወዳዳሪያችን ኪሩቤል ታቡ ሲሆን በሀገሩ በሚል ርዕስ የአድዋ ድልን የሚዘክር ይዘት ያለው ስራ ይዞ በመቅረቡ ምክንያት የ300 ሺህ ብር ሽልማት አሸንፏል። ውድድሩ በጣም አሪፍ ነበር። በጣም ብዙ ተወዳዳሪዎች ስለነበሩ ከነሱ መሀል ሁለተኛ መውጣት ያው ደስ የሚል ስሜት ፈጥሮልኛል። ሶስተኛ የወጣችው ተወዳዳሪያችን ኬቲም ተስፋዬ ስትሆን የዘመኑ አድዋ በሚል ርዕስ የአድዋ ድልን ከዚህ ዘመን ድል ጋር በማቀናጀት ይዛ የቀረበችው የሚገርም ሙዚቃ የ200 ሺህ ብር ሽልማት እንድታሸንፍ አስችሏታል። በጣም ደስ ብሎኛል። ውድድሩ በጣም ከባድ ነበረ። እንዳያችሁት በጣም ብዙ ተሳታፊዎች ነበሩ፣ ብዙ መስፈርቶች ነበሩና ትንሽ ይከብድ ነበር፣ ግን ደስ ብሎኛል።